ሰላም ጤና ይስጥልኝ ተማሪዎች የ12ኛ ክፍል የኢኮኖሚክስ ትምህርት ግሬድ 12 አክቲቪቲ 8.3 ማለት ነው ዩኒት 8 ላይ የተሰጠውን አክቲቪቲ አሁን መስራት እንጀምራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉት በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ ወደ አክቲቪቲ መስራት ነው የምንሄደው። አክቲቪቲ የተሰጣችሁ ዲስክራይብ the green growth is important in the age of climate change ነው የሚለው። ስለዚህ ወደ ጥያቄውን መስራት ስንሄድ ማለት ነው እንደ መጽሐፋችሁ አገላለጽ ግሪን ግሮዝ የሚገለጸው ፎስተሪንግ ኢኮኖሚ ግሮዝ ኤንድ ዴቨሎፕመንት የኢኮኖሚ እድገትና ልማት ጋር የተያያዘ ነው። while ensuring the natural state continue to provide the resource and environmental service on which our well-being relies ነው OECD 2011 ላይ የወጣ ጽሁፍ ነው ለግሪን ግሮዝ ትርጉም የሰጠ ማለት ነው። እንግዲህ ግሪን ግሮዝ ኢምፖርታንት in the age of climate change for the following reason በሚከተሉት ምክንያቶች ግሪን ግሮዝ በኤጅ ኦፍ ክላይሜት ቼንጅ ማለት ነው ጠቀሜታ አለው። አንዱ አድሬስ ግሮዝ ኢንቫይሮንመንታል ሪስክ ነው። እንግዲህ ከዚህ ጋር በተያያዘ መንገድ ዋተር ስካርሲቲ ይጨምራል፣ ወርዝን ሪሶርስ ቦትልኔክ፣ ግሬተር ፖሊሽን፣ ክላይሜት ቼንጅ፣ አንሪከቨሬብል ባዮዳይቨርሲቲ ሎስ እነዚህን ያካትታል ማለት ነው። ሁለተኛው ቱ ድራይቭ ሎ ካርበን ኢኮኖሚክ ግሮዝ ነው። ግሪን ኢኮኖሚ ግሮዝ ድራይቭን ባይ ፐብሊክ ኤንድ ፕራይቬት ኢንቨስትመንት የአንድ ሀገር ኢኮኖሚ እድገት ድራይቭ የሚንቀሳቀሰው ማለት ነው በህዝብና በግለሰቦች ኢንቨስትመንት አማካኝነት ነው። እንግዲህ ግሪን ኢኮኖሚም ከዚህ ጋር የተያያዘ ነው። ስለዚህ ለአንድ ኢኮኖሚ እድገት ሬዲዩስ ካርቦን ኢሚሽን ኤንድ ፖሊሽን ወሳኝ ነው ማለት ነው። የካርበን ልቀትን እና ብክለትን መቀነስ፣ ኢንሃንስ ኢነርጂ ኤንድ ሪሶርስ ኤፊሽንሲ ኢነርጂን አጠቃቀምና ሀብት በብቃት መደልደል፣ ፕሪቨንት ዘ ሎስ ኦፍ ባዮዳይቨርሲቲ ኤንድ ኢኮኖሚክ ሰርቪስ። ሶስተኛ ቱ ክሬት ኒው ኢኮኖሚክ ኦፖርቹኒቲ ይህንን መመልከት እንችላለን። ኮምባይኔሽን ኢንቨስትመንት ኤንድ ኢኖቬሽን የኢንቨስትመንት እና የፈጠራ ትብብር ወይም ትስስር ኢን ግሪን ቴክኖሎጂ ዊል underpin sustained growth and give rise to economic opportunity new economic opportunity አዳዲስ የምጣኔ ሀብት እድሎች ይፈጠራሉ ማለት ነው። this includes the development of renewable energy source አዳዲስ ታዳሽ የኤነርጂ አማራጭ ለምሳሌ የሶላር፣ ባዮማስ፣ ጂኦተርማል፣ ሃይድሮ ኤሌክትሪሲቲ፣ ታይዳል and wind power። ባዮማስ ሶላር የፀሐይ ነው። ባዮ ሳላሪ ፎር ባዮማስ ባዮጋዝ የሚገኝ እንትን ነው ይሄ። ጂኦተርማል ደግሞ ከእንፋሎት ኃይል ከውሃ ኃይል፣ ታይዳል ኤንድ ዊንድ ከነፋስ የሚገኝ ኃይል ማለት ነው። እነዚህ አዳዲስ የኢነርጂ አማራጭ በመፍጠር ኦፖርቹኒቲ ይኖረዋል ማለት ነው። አራተኛው ቱ ሪስፖንድ ዘ ስካርሲቲ ኦፍ ፎሲል ፊውልስ the motive for using renewable energy emerges from the perceived scarcity of fossil የፎሲል ፊውል የቅሪት በነዳጅ ድንጋይ ከሰል ላይ የተመሰረተው ኢኮኖሚ አሁን በእነዚህ እጥረት ምክንያት ማለት ነው due to scarcity of fossil fuel ወደ አማራጭ renewable energy ሽግግር በማድረግ ደረጃ አይነተኛ ሚና ይጫወታል ማለት ነው። even without climate change the potential for peak oil rising demand and declining fossil fuel production requires alternative የነዚህ መቀነስ ዞሮ ዞሮ አማራጭ እንድንጠቀም ያደርገናል። አምስተኛው to support poverty reduction in developing country ነው። ድህነትን በማደግ ላይ ባሉ ሀገራት በመቀነስ ራሱን የቻለ ሚና ይኖረዋል። the green economy said to be relevant not only advanced economy but also the key catalyst for growth and poverty reduction in developing country by using untapped renewable energy potential developing nations can pursue a development path that is both sustainable and inclusive ማለት ነው። እንግዲህ ተማሪዎች
12ኛ ክፍል ኢኮኖሚክስ ትምህርት ምዕራፍ 8 ወይም ዩኒት 8 8.3 ላይ የተሰጠው አክቲቪቲ መልስ ይሄን ነው የሚመስለው። እንግዲህ እናንተ መጽሐፋችሁን አንብባችሁ ተጨማሪ መልስ ይሆናል የምትሉትን ልትጨምሩ ትችላላችሁ። በእኔ በኩል እንግዲህ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።